ስለ ዲማ ጊዮርጊስ ስትጠየቁ ቆማችሁ ተናገሩ። ልቤ ቢፈረቀጥ ወይም ልቤ ቢከፈል ዲማ ጊዮርጊስ አለ ይላል። አንዱ መሬት በአመት 2-3 ጊዜ ይዘራል እና የእሳቸውን ልመና ለለመነ ይርኩና ውሻ በለ እዚያ ፎጣና ይለበስኩ በውስጥ ምንም ልብስ የለም። በቃ እንደዚህ በቁንጥጫ አንተ ማንም ትቆለጥኝ ተረስ ምንድነው ሲሉት ለካን ያ ሰውዬ በዚህ በደበሎ ውስጥ ክላሽ ይዟል። በትርጓሜ ተረጉማል ማቴዎስ 7 ላይ ጉባኤ ቤት ሳትውሉ ምስጢር ሳትደላድሉ አታስተምሩ ብሎ ተነግሯል ማለት ነው። ከውጭ የሚመጣው መከራና ፈተና ብቻ ሳይሆን ከውስጥም መከራ ሆነንባታል ቤተሰብ ካህን ተቆመ ልሳን ከሌሎች መካከል አንዱ የሆኑትን እውቀት ፍለጋ ብዙ ጉባኤ ቤትን የረገጡትን ብዙ ጉባኤ የዞሩትን አንደበታቸው በእውነት የማይጠገብ በዲማ በዋሻራ በተለያዩ ቦታ በመዞር ብዙ እውቀትን የሰበሰቡ ታላቅ አባት ናቸው። የዛሬ እንግዳችን መዝገበ ጥበብ ልሳነ ወርቅ ይባላሉ። ከእሳቸው ጋር ቆይታ የምናደርገው ጥሪያችን አክብረው ስለመጡ ከልብ እናመሰግናለን። እኔም አመሰግናለሁ። ያው እንግዲህ እንደሚከታተሉ ብዙ ጊዜ ነግሮኝ ነበር። ዛሬ እርሶ ተራ ሆኖ እርሶን ጋብዘናል። እንዴት ነበር ሰሞኑ? ውጭ ሀገር ነበሩ መሰለኝ። አዎ ወርሃ ክረምቱን ለ3 ወር ከዚያም በላይ በአውስትራሊያ ትልቅ አህጉር በዚያ ነው ሳገለግል የነበርኩኝ። ያው ምዕመናን በተገኙበት አጋጣሚ ሁሉ በማህሌት በቅዳሴ በስብከት ፍልሰታንም ደግሞ ውዳሴ ማርያም ትርጓሜ በማሰማት እነዚህን በመሳሰሉ አገልግሎቶች ነው ሳገለግል የቆየሁት ማለት ነው። ከትውልድ ስፍራዎትን ጀምርና እናትና አባቶት ማን ይባላሉ? እህት ወንድም ሳለዎት የሚለውን ያው በቀድሞ አጠራር በበየምድር ደብረ ታቦር አሁን ደቡብ ጎንደር የሚባል እና በእስቴ ወረዳ በአንዳቤት አሁንም አንዳቤት ራሱን የቻለ ወረዳ ሆኗል። ታች አንዳቤት ማይከል አንዳቤት ይባላል። የአንዳቤት መካከል ነው። እዚያ ላይ ሜላት ኢየሱስ የሚባል ጥንታዊና ታሪካዊ ደብር አለ። ከዚያ ነው የትውልድ መካነ ልደቴ ማለት ነው። ከዚያ ደግሞ መጅር የሚባል አካባቢ አለ። እዚያ ነው የተወለድኩ። እንግዲህ እኔ የገበሬ ልጅ ነኝ። አባቴ አቶ ዋሴ እውነቴ ይባላሉ። በሕይወተ ሥጋ የሉም። ስመ ጥምቀታቸው ገብረ ማርያም ነው። እናቴ ደግሞ ወይዘሮ ታፈሰ ወርቅ ዘገየ ትባላለች። እሷም እንደዚህ በሕይወተ ሥጋ የለችም። እኔ በክርስትና ስም ነው ማነሳ። እስካሁንም ስመ ጥምቀቱ አሁንም ወለተ ማርያም ነው። ከነሱ ነው እንግዲህ በ1970 ዓመተ ምህረት ሰኔ 12 ቀን ነው ወደዚህ ዓለም እንግዲህ የመጣሁት ወይም የተወለድኩት። እሺ እህት ወንድምስ የለዎትም? በህይወት ብዙዎች የሉም። አሁን ግን ታላቅ ወንድም ያለ አንዲት ታላቅ እህት አለችኝ። ታናሽ እህትም አለችኝ። ታናሽ አሁን የሚያባት ልጅ ደግሞ አንድ ዲያቆን አለ ማለት ነው። ከኔ ጋር የሚኖር አለ። ያው የንታ ታሪኩን ስሰማ በጣም ነው እርሶ ወደ ቤተ ክህነቱ የገቡት የሚባል ነገር ሰምቻለሁና እንዴት ነው እስቲ ወደ ቤተ ክህነቱ ወደዚህ ወደ አብነት ትምህርት ቤቱ ሊገቡበት የቻለው ምክንያት? የኛ አካባቢ ወደ ሞጣ ወደ አባይ ቀረብ ያለ ነው እና እንግዳ መቀበል ያካባቢው ከጎጃም ወደ በየምድር የሚሄደውን ከበየምድር ወደ ጎጃም የሚሄደውን መሸጋገሪያ ቦታ ስለሆነ እንግዳ ይቀበላል አካባቢው። ታሪካዊ ቦታም ነው። አባ ምድር ካሳ የሚባሉ ቀድሞ በአፄ ምኒልክ የነበሩ እንግዳ የሚቀበሉበት ራሱ ወርካ ትልቅ ወርካ አላቸው እና ከንጉሱ ቀርበው ምን ይቸግረውታል ምን ላድርግለው ሲባሉ ምንም የሚቸግረኝ ነገር የለም የሚቸግረኝ እንግዳ ማጠጣበት ዋንጫ ነው ብለው ተናገሩ ይባላል። እና ከዚያ በኋላ ከንጉሱ 40 ዋንጫና እንደገና ዋንጫ የሚሰራ ተቀብለው ሄዱ ይባላል። እና የሳቸው አካባቢ ስለሆነ እንግዳ ይቀበላል አካባቢው ማለት ነው። በዚያ መሰረት የኔም ቤተሰቦች እንግዳ የሚቀበሉበት ቤት አላቸው። እና ከዚያ ከእንግዶች መካከል አንድ አባቴን የመከሩት ሰው አሉ እንደነገረኝ ማለት ነው። ከልጆች አንዱን አስተምር፣ የቤተ ክህነት ትምህርት ብታስተምር ጥሩ ነው ብሎ ይመክራቸዋል። ከዚያ በኋላ እንግዲህ 2 ልጆች ነው ያለነው ትንንሾቹ። ከሱ ከታላቅ ወንድሜ ጋር ዕጣ ተጣለ እና ተደጋግሞ ነው የተጣለ። ልክ በ7 ዓመቴ ነው ተደጋጋሚ ሲጣል ለኔ ደረሰኝ ማለት ነው። ትምህርቱን እንኳን እኔ የሚፈልግ ወንድሜ ነበር፣ ግን እጣው ለኔ ደረሰ ማለት ነው። እኔ ስለ ትምህርት አላውቅም ነበር ያን ጊዜ። እሺ እንታ በእናንተ አካባቢ በዋና ይታወቃልና እስቲ በልጅነታችሁ እርሶስ ዋና ይዋኙ ነበር?
ውሃ ዋና በቃ የአካባቢው ዋና መታወቂያ ነው። ምክንያቱም ለአባይ ቅርብ ስለሆነ አባይን ዋይቶ መሻገር አለበት። ጀግና ለመባል። አዎ። ስለዚህ እኔም በዚያው አካባቢ ስለሆንኩኝ ውሃ ዋና ተለማምጃለሁ። ደግሞ ፈተናው ደግሞ ማረጋገጫው አባይን መሻገር አለበት። ዋይቶ ካልተሻገረ በቃ አይችልም ነው የሚባል እና ያው ውሃ ዋና እችላለሁ ወይም ተሻግሬያለሁ አባይን ማለት ነው። ቤት ፍየልስ ጠብቀዋል ወይ? ወፍ እናንተ ጋር ወፍ መከለል የሚባል ነገር ነበርና ያንስ አድርገዋል ወይ? እንግዲህ ያው እዚያ ከእናት ከአባቴ ቤት ሁሉም እንደያቁ እንግዲህ የገጠር ልጅ ስራ ይሳተፋል እና እዚያው ቤት አካባቢ አንድ መሬት ነበር። ገብሱ ቶሎ ነው የሚደርስ። የአካባቢ አንዱ መሬት በአመት 2-3 ጊዜ ይዘራል። ለምሳሌ ገብስ ተዘርቶ የነበረው ጤፍ ይዘራል በነሐሴ ማለት ነው። በነሐሴ ገብሱ ይደርሳል። በነሐሴ ጤፍ ተዘርቶ ደግሞ በጥቅምት ደግሞ እንደገና ሽምብራ ይዘራል። የሚገርመው ነገር ቶሎ ያደርሳል አንዱ መሬት ላይ ማለት ነው። ልክ ሐምሌ መጨረሻ አካባቢ ሲደርስ ወፉ ከባድ ነው እና ወንጭፍ ይሰራል። ያን ወንጭፍ ይዘን በቃ እንሄዳለን። ጤዘው ደግሞ መከራ ነው ጠዋት ለመሄድ ያሰቅቃል። ከዚያ ወፎቹ ደግሞ በቃ ትልልቁና ትንንሾቹን ያውቋቸዋል። ድንጋይ መወርወር አለብህ በደንብ አድርገህ። ረዥም ስለሆነ የመሬቱ እንትኑ ስፋቱ ይህ ህፃን ደግሞ አላደርስ ይላል ደግሞ እዚያ ድረስ ወርውሮ እና እንዲህ እያደረኩኝ ያው የተወሰነ ወፍ ያን ገብስ ጠብቄያለሁ ማለት ነው። አብነት ትምህርት ቤት ቆይቶት እንሂድና ሀ ብለው ቁጥር የጀመሩት ከማን ነው ለመጀመሪያ ጊዜ? እንግዲህ ሀብተ ወልድና ስመ ክርስትና ባገኘሁበት በዚያው በሜላት ኢየሱስ ነው ትምህርት ቤት ወይም ፊደል የቆጠርኩት። ከዚህ አስቀድሞ አንዲት አክስት የእናቴ ታላቅ እህት ወይዘሮ የሻረግ ዘገይ የምትባል ሰኔ ሚካኤል ነው የተወለድኩኝ እያለሁና ሰኔ ሚካኤል የሚከበርበት የአያታችን ደብር አለ ገበርጌ ሚካኤል እና እዚያ ውላ ስትመጣ እናቴ ወልዳለች ማለት ነው። እሷ ከሚካኤል ውላ ስትመጣ ነው እና እንግዲህ ያን ጊዜ አንድ መንገደኛ አግኝቷታል ይባላል። እህትሽ ወልዳለች መርጌታው በይው ስሙን ይሏታል። ከዚያ በኋላ እንግዲህ የመጀመሪያው ስሜ ማን ሆኗል ማለት ነው? መርጌታው። ከዚያ ልክ በ7 ዓመት የእናቴ ዛኝ ሄደችና አጠውም ደርሶኛል ስሜም መርጌታው ሆኗል። ከዚያ የእንታ ኮከብ ስትወስደኝ የእንታ ኮከብ ይባላሉ። ጸሐፊ ናቸው። እዚያ እየጻፉ ልጆችን ያስቆጥራሉ። እባክዎት የኔታ ያስተምሩልኝና ስሙ ማን ነው ሲሏት እዚያ መርጌታውን ስትል ሳቁ ሰውዬ። ለካና ይባል ኖሯል። እንዴት መርጌታው ትያለሽ ምናምን ስሙ ነው ምናምን ትላለች። እንግዲህ እናቴ ያው ምንም የምታውቀው ነገር ስንቁ በእንትን ተይዟል፣ ልብስ ነገር ተይዞልኛል፣ እኔ ሕፃን ነኝ። ከዚያ ባጭሩ ለሳቸው አደራ ብላ ሰጣኝ ሄደች። ፊደሏ የብራና ናት፣ እንደዚህ የምትዘረጋና የምትታጠፍናት። በጃች ስቆጥር ዋልኩኝ። እዚያ በኋላ እሳቸው ሲያወጡ ሲያወርዱ ቆይተው ምስጢሩ ልበልህ አሉኝ። እዚያ ዝም ንዑስ ልበልህ ዝም። ከዚያ እንዲያ ሲሉ ቆዩና ወደ ቤተክርስቲያን ዘውኝ ሄዱ። ከዚያ እነዚያን ፊደሎቹን ጠየቁኝ ዝም ብለው በቃል ሲጠይቁኝ እዚያ መነኩሴው አሉ፣ ሌላ መነኩሴ ደግሞ አሉ። ለሳቸው ሲሰጡኝ ለካ እሳቸው ከእናቴ ጋር ተነጋግረው ኖሯል። ያ መነኩሴው እንድታመጪው ነው የቀበለዋለሁ ብለው ማለት ነው። ከዚያ እንዴ መጣ ብለው ተቀበሉኝ። ከዚያ ከእንታ ኮከብና ከአባ ጥናፍ ካሳ ይባላሉ። በሳቸው በሁለቱ መካከል ሆንኩ ማለት ነው። ከዚያ ልብሴን ምግቤን ወደ አባ መጣ። ከዚያ ማታ በቃ የችን አትገጽን ናኩተከን አሁን ለስማ በሰላም ቅዱስ ይሄን ሁሉ ሲነግሩኝ ያዝኩኝ። ከዚያ ፊደሉንም እንዴ በቃ ስምህ መዝገቡ ነው ይባል ተባልኩ። ከዛ በኋላ መዝገቡ ነው ስምህ መዝገቡ ተባለ ማለት ነው። ከሳቸው ምን ተማሩ? በቃ ከሳቸው እንግዲህ ያንን መልእክተ ዮሐንስ፣ ፊደል ሐዋርያ፣ ወጊዳ፣ ዳዊት፣ መዝሙረ ዳዊት በቃል ነው ያው የህፃንነቱ ነው ባይጠራም መጀመሪያ ሲያስተምሩኝ በቃል አስተማሩኝ ማለት። ከዛስ ወዴት ሄዱ? እዚያ ዲቁና በ85 ዓመተ ምህረት ሞጣ ጊዮርጊስ ዳር 7 ቀን ይከበራል። ሞጣ ጊዮርጊስ እዚያ ነው የተቀበልኩኝ። ከዚያ በፊት በ83 በዚያ ናቸው ጳጳሱ አሁን ባስልዮስ የሚባሉ እና ከዚያ በፊት ወደ መካነ ኢየሱስ እዚያ ዲቁና ልንቀበል ነበር። ያን ጊዜ ወቅቱ ጥሩ አልነበረም በሀገሪቱ የነበረው አላገኘውም። በ85 ሞጣ ጊዮርጊስ ተቀብያለሁ እና እሳቸው መረቁኝ ማለት ነው። ዜማ እንድማር ሌላ ቦታ ሄጄ እንድማር ጾም ድጓ እንድማር። ከዚያ በኋላ ወደ ጠንቆት ቅዱስ ገብርኤል ሄጃለሁ ማለት ነው። እዛ ሄደው ምን ተማሩ? በኋላ አሁን በዚህ በጠቅላይ ቤተ ክህነት የካህናት ምክትል መምሪያ ናቸው ሊቀ ማእምራን ብርሃነ መስቀል ገበየው
እሳቸው ከቤተልሔም ድጓ አስመስክረው እንደመጡ ነበር። ከእሳቸው ጾመ ድጓ ምዕራፍ እስከ ድጓ ድረስ ተማርኩ ማለት ነው። እዛ የነበሩት ቆይታ ምን ይመስል ነበር? እዚያ ስቆይ በቃ በጣም ተወዳጅ ተማሪ ሆንኩኝ። ቀለም ቶሎ አዎ በጣም ተወዳጅ ተማሪ ሆንኩኝ። አንደኛ የአካባቢውን ወረብ ይዛለሁ። የአካባቢው ምንድነው የአንዳ ቤት ወረብ የሚባል አለ። ሁሉም ነው የሚያጠነው እና ያንን የአንዳ ቤት ወረብ አጠናለሁ። እንደገናም ደግሞ ምዕራፉ አርያሙ ሲቆም እነሱ በህፃን አንደበት ስለሚሰሙት ይመስለኛል መምህራኑ ደስ ይሎታል። በቃ አንቺ ነው የሚባለው ስሜ መዝገቡ ትበል ነበር። በቃ በተለይ ግናይ ከተቆመ ፊት ለፊት ነው የምቆም፣ አልፈራም። እነሱ ደግሞ አይገስጹም እንዳያፍር እያሉ መምህራኑ ማለት ነው። ትልልቅ መምህራኖች ነበሩ። አሁን በህይወት ስጋ የሌሉ እነንታ በቀለ የሚባሉ እነንታ አክሎግ የሚባሉ ትልልቅ መምህራኖች ነበሩ። እነሱ በቃ የአንዳ ቤት ክብረ በዓል የተለየ ነው፣ ወረቡ የተለየ ነው። በቃ የአንድ መምህር ተማሪ ማለት ነው አጠቃላይ ሲከድ ማለት ነው። በተለይ ህዳር አካባቢ ከቁስቋም ይጀምራል። ህዳር 7 ቀን ይከበራል። ህዳር 11 ቀን ሀና ትከበራለች። ህዳር 8 አርባዕቱ እንስሳ ይከበራል። ህዳር 12 አይላፍ እስከ ሳኒተው ድረስ ነው የሚከበረው። ስለዚህ አካባቢ ህዳር በቃ የተለየ ነው እና ያንን እየሄድኩኝ ወረባ አጠናለሁ። ገና አስቀድሜ ገና እዚያ ዜማ ቤቱኝ ቅኔ ይዛለሁ፣ ቅኔ ይዘራለሁ። ስለዚህ እዚያ በቃ ስሜ አንቺ ሆነ በሴት አንቀጽ ነው የምጠራ እና በዚያም በቃ በጣም ታዋቂ ልክ እንደ አንድ ደቀ መዝሙር ሆኜ ልክ በቃ አንደኛ የአንዳዊቱን ግናዩን በቃል ሳስዛዝን ደስ ይለኛል። በቃ መምህራኖች ደግሞ እንዳትነኩባት ይላሉ። እነሱ ደግሞ የማይረሱት አጋጣሚ አለ እዚህ ቤት እያሉ? አዎ የማይረሳኝ አለ። የሚገርም አንድ የድጓ መምህር ተማሪ ነበር። አድራሹ እንግዲህ ድጓ ነው የሚማር፣ እኛ ጾም ድጓ ነው የምንማር። ለአድራሹ ለምነን እናመጣለን። አምተን መስጠት ነው ለኛ። ዝም ብሎ አንድ ቁራሽ አናስቀርም፣ ወስዶ መስጠት ነው። እና የእሳቸውን ልመና ለለመነ ሄድኩና ውሻ በለኝ። እንግዲህ ሄድኩት ለኔ አይደለም ለሰው ነው። ከዚያ በኋላ በቃ ውሻ በጣም በኃይለኛው በላኝ። እዚህ ላይ ያለው ትልቅ እንደማይተሙ ነው እንደው ቦግ። ከዚያ ያው ሄድኩኝ። ስሄድ በቃ እሳቸው አይዞ ብለው ቁራሹንም እንግዲህ በውሻም ተበርቼ ጦሜንም አደረኩ ማለት ነው። ግን መርዳትን መታዘዝን ያስተምሩናል። ውሃ ምን ቀዳኛለን፣ እግር እናጥባለን። በቃ እንዲህ እያልን ነው እና እየቀደስኩ ነው የተማርኩት። እዚያ ረሃብም ነበረ፣ ተማሪው ብዙ ነበር። ከዚያ ሌላ ቦታ ልሄድ ሆነ። መምህራኖች ምን አደረጉ? መዝገቡ ሌላ ቦታ ከምትሄድ ከዚህ እየቀደሰች ደሞዝ 5 ብር 3 ብር ነው እየተቀበለች ከዚህ መማር ተባለባታልና ወሰኑ። አለቃውና የእንታ ብርሃነ መስቀል ማለት ናቸው። ከዚያ ያተወሰነ እንዴ 3 ብር ነው ደሞዝ። በእርግጥ ያቺ 3 ብር እንግዲህ ዋጋ አላት ያን ጊዜ። ያችን ጥሬ እየበላው ከዚያ ጾመ ድጓውን ምዕራፉን ያንን ዘላለኩ ማለት ነው። እስቲ የእንታው እንዴት ነበር መንፈሳዊ ሕይወታቸው? የተማሪ ያያዛቸው ምን ይመስል ነበር? የእንታ አይነት ሁሉ ፊት የነበሩ ናቸው፣ አለቃ ናቸው። የሚገርም አስተማሪ ቤት አላቸው። የእንታ ብርሃነ መስቀል ደግሞ ከቤተልሔም ነው የመጡ። በኋላ ሲመጡ የእንታ አይነት ሁሉ ተማሪ ሆኑ። ለእንታ ብርሃነ መስቀል ማለት ነው። በእድሜ የእንታ ብርሃነ መስቀል ልጃቸው ናቸው። እኛኛው ትልቅ ናቸው። ስለዚህ ከኖሩበት ደብር ካስተዳደሩበት ደብር እንደገና እስከ ተማሪዎቻቸው ድረስ ከኛ ጋር አብረው ጸኑ ጋር ጀመረ ማለት ነው። እንደውም አስታውሳለሁ ቃል ትምህርት ስናደርስ እኛ ቶሎ እንዛለን ህፃናት ስለሆነ እና እኔ በቃ ስለማልፈራ አንድ ቀን መለስኳቸው። እንግዲህ እንደው በመዝገቡ ተመልሼ የሰለስቱ ከባድ ነውና ተቃራኒው ስለሚሄድባቸው አሬ እንታ እንደዚህ ነው አልኳቸው። እንግዲህ በመዝገቡ ተመልሼ አሉ። በኋላ እሳቸው ግን ያንን እንደገና ጾመ ድጓውንም ተምረው ከአስተዳዳሪ ከሆኑ ብዙ ረጅም ዘመን ካገለግሉዋል እንደገና ሄደው ቤተልሔም አስመሰከሩ። መጀመሪያ ሲያስመሰክሩ ነበር አድል አስመሰከሩ። ቤተልሔም እስኪያስመሰክሩ ድረስ የእንታ ብርሃነ መስቀል እዚያ ጠበቋቸው። ከዜማ ቤት ለመቀጠል ወዴት ሄዱ? ከዜማ ቤት ወደ ቅኔ ቤት ነው ሄድኩኝ። አሁንም እዚያው ትልቅ ደብር አለ፣ ግሸና ተክለ ሃይማኖት የሚባል በጣም ታላቅ ታሪካዊ ገዳም ነው። እሳቸው ሄድኩኝ። አሁንም የገጠመኝ መምህሩ ከጎጃም እንደመጡ ነው የገጠመኝ ማለት ነው። ከዜማ ቤቱ 12 ነን ሄድን፣ ከአንድ ጉባኤ ቤት ማለት ነው 12 ነን ሄድን። ከዚያ በፊት ግን ያው የአንድ ቤት አካባቢ አንድ ነው ብያለሁ። የእንታጨሰ ገበዝ ምናሴ እሸቴ የሚባሉ ትልቅ የቅኔ መምህር አሉ። ከእሳቸው በየክብረ በዓሉ ሲመጡ ቅኔ ለምደናል። ገና ዜማ ቤት እያለን ማለት ነው። እሳቸውን እየሄድን እንጠይቃቸዋለን። ታሪክ ተደርኮላ ልጅ ይወዳሉ። በቃ እሳቸው መምህራችን ናቸው። ግን ያው ተማሪ አፍለኛ ይወድ የለ እኛኛው ወደ
ሲተክሉ ሄደን አብረን ጉባኤ ተከልን ማለት ነው። እዚያ ጉባኤው በአብይ ጾም ነው የተተከለው። እዚያ በኋላ የዚያ የተማሪው ሁሉ አሁንም በመያዝ ቀለም በመቀበል በፍጥነት ነው የወጡ ማለት ነው። ልክ አዘራፊ ማለት ሲዘረፍ ቅኔ ተቀባይ ሆንኩኝ፣ ግስ አስወራጅን ሆንኩኝ። በቃ ነባር ተማሪዎች ከሌላ ተቀይተው የመጡ ነበሩ፣ ግን ከነሱ በላይ ሆንኩኝ እንጂ ምንም ትንሽ አልሆንኩም። ለእንታ አብርሃም ወይም እንታ ተስፋ ይባላሉ። አሁን ሊቀ ካህናት ናቸው። የአንዳ ቤት ወረዳ የበኩር የመጀመሪያ ያስቀኙ ነው የመጀመሪያ እና ልክ አንደኛ የሚንከባከቡኝ እንደ ልጅ እንደ ተማሪ ብቻ ሳይሆን በማጠፋበት ጊዜ እገረፋለሁ። እንደገናም ደግሞ በማለማበት ጊዜም በቃ ትልቅ ውዳሴ ነው የሚደረግልኝ ማለት ነው። እና ደብሩ ያለበት ግሸና ሩቅ ነበር ጉባኤው ቤት የነበረበት። እዚያ አገልግሎት አልለይም። ያ ግሸና ደግሞ ትልቅ የሰገበዝ መጋቢ አፈ መምህር የሚባል በቃ ብላቴ የሚባል ስርዓት ያለበት ደብር ነው ግሸና ተክለ ሃይማኖት ማለት ነው። እና ከዚያ ክብረ በዓል ስንሄድ አሁንም በቃ ያንን ዜማ ስለለመድኩኝ እዚያ ስብሐተ ነግ ይቆማል። ስብሐተ ነግ አልለይም። በቃ አሁንም እዚያ መምህራኑ በቃ እዚያ በኋላ እሳቸው ደግሞ እንደገና ስሜን መዝገቡ ነበር አለ ስሜ ቅኔ የምመራ ቅኔ ምራታ ማስጠና ነኝ ስለነበርኩ እሳቸው ልሳን ወርቅ ብያለሁ አለ። ከእሳቸው ጋር የማይረሱት ውስጥ የለውም ማስታወሰው አለኝ። ትልልቅ አቋቋም ያወቁ ይማራሉ። እኔ ሕፃን ነኝ ግን አስቀጻይ ነኝ፣ አስነጋሪ ነኝ፣ አስቀጻይ ነኝ። ከዚያ ማለት ቅኔው እነዚያ እንግዲህ አቋቋም ተምረው የመጡ ናቸው። ከጎጆይቱ ሁኜ ተኝቼ እነሱ በውጭ ሆነው ይቀጽላሉ። ለካ እኔን ታመጥተው ያዳምጣሉ። እነዚያ ተደራርበው መቱን ቁመው ነው የሚቀጽሉ። እንግዲህ በህጉ መሰረት ወጥቼ ተቀምጬ ማስቀጽል ነበረብኝ። ከዚያ እነዚያ ደግሞ ሲመጡ አልነገሩኝም። በቃ ይንታ ሲመጡ አልነገሩኝም። መንገድ ነበረባቸው ተቀሰቀሱ። ከዚያ በኋላ ሲመጡ በቃ ቀስ ብለው ገቡና እዚያ ፎጣ ነው የለበስኩ፣ በውስጥ ምንም ልብስ የለም። በቃ እንደዚህ በቁንጥጫ አንተ ማን የምትቆነጥጠኝ? ለካ እኔ እንታ ናቸው እዚያ ጉባኤውን እያዞሩ በቃ ከዚያች ቀን ጀምሬ በቃ ቁጭ ተኝቼ ማስቀጸል አቆምኩ ማለት ነው። ያ እንቅልፍ ጠፋልኝ ማለት ነው። እና ያ የመከሩኝ ምክር ቄስ ብትሆኑ ኪዳን ይታጎልባችኋል፣ እንቅልፍ መውደድ፣ ገበሬ ብትሆኑ እርሻው ይረፍድባችኋል፣ ነጋዴ ብትሆኑ በቅሎ ወይም ያን ሳታበሉ ይነጋባችኋል፣ እንቅልፍ ለምንም አያገለግልም የጧት እንቅልፍ ብለው መከሩ። ያ ምክር እስካሁን ድረስ በቃ ከህይወቴ ይሰራል ማለት ነው። ስንት ዓመት እዛ ቆዩ? መጀመሪያ እንግዲህ ዓመት ሳይሞላኝ ነው የተቀኘውን። ከዚያ በኋላ እንግዲህ ከሁለት ዓመት በላይ ተቀምጫለሁ ከሳቸው እስከ 3 ዓመት የሚሆን ይመስለኛል ተቀምጫለሁ። እንደገናም ከዚያ እንግዲህ ተቀኝቼ አስነጋሪ ሆኜ ወደ ዋሸራ ጎጃም ሄድኩኝ። ዋሸራ ሄድኩኝ። አሁንም ዋሸራ ስሄድ እሳቸው የተማሩበት ቦታ ነው። እሳቸው ወደ ተማሩበት እዚያ ሄዱ ብለው ላኩን ማለት ነው ከጓደኛዬ ጋር። ከዚያ ዋሸራ የንታጠው መልሳን አሁን ምስክር መምህሩ ናቸው። ከእሳቸውም እንደዚሁ ቆየው። እሳቸው ደግሞ ከየንታ አብርሃም መጣን ስለናቸው በጣም ወደዱና አሁንም ዋሸራ ደግሞ አሁንም የማይሌት ቦታ ነው፣ የዜማ ቦታ ነው። አብይ ጾም ነበር የሄድንበት ወቅት። በቃ አሁንም እዚያ ደን ስብሐተ ነግም እነንታ ዘላለም የሚባለው በጣም በጣም ትልቅ መምህር ድጓን እንዲያደርገው የሚቆጥሩ ዜማውን እየቆጠሩ ነበር ይላል። ዜማዋን ምልክቷን እንዲህ አድርገው እና ከልማዳቸው አንፃር ሁልጊዜም እጃቸው እንደዚህ ናት። ዜማ ሲሉ ሁልጊዜም በተጠንቀቅ ነው። በቃ እንዲህ አይናቸው እንዲህ ድጋፍ የለም። የእንታ ዘላለም የሚባለው የእንታ መኮንን የሚባለው ትልልቅ መምህራኖች ነበሩ። ከዚያ በኋላ በቃ ደን እዚያ ዳዊትን በቃል ዜማውን በዚህ ስንሳተፍ ከጓደኛዬ ጋር እንግዲህ ዋሸራ የደባትሩ ለብቻው ነው፣ የመነኮሳት ለብቻው ነው። ማህራት ስርዓት ደግሞ አለ እዚያ እና እኛን ግን ምን ወሰዱን? መምህራኑ ካሉበት እየተጠራ እንዳትቀሩ እየተባልን ማለት ነው። ከቅኔ ትምህርቱ ይልቅ የእንትኑ ያዘን ደግሞ የዚያ የስብሐተ ነጉ የአገልግሎቱ የጽጌው ወረብ የተለየ ነው። ዋሸራ የጽጌው ዝክር የተለየ ነው። እንደዚያ ሆኜ እዚያ ዋሸራም እስከ አስነጋሪነት ድረስ ደርሻለሁ ማለት ነው። ስንት ዓመት ቆዩ እዛ? ዋሸራ ዓመት የሚሆን ነው የቆየው። ከዛ ሰው መቀጠል ወዴት ሄደ? ከዚያ ቀራንዮ መላከ መላእክት ተስፋ ስላሴ ወልዱ ለማይበል ፈንት የሚባሉት እንግዲህ እንታ ተስፋ ናቸው። ወደ እንታ ተስፋ ነው የሄድኩኝ ቀራንዮ ማለት ነው። አሁንም ቅኔ ሊቃኙ? አዎ ቅኔ እንግዲህ በዚያ ወቅት ያን ጊዜ እንግዲህ ጎንጂን፣ ጽላሉ፣ ዋሸራን እንግዲህ ያንን በደንብ አድርጌ አውቃለሁ። ከዚያ በኋላ ቀራንዮ ሄድኩኝ። ቀራንዮ ተማሪው እጅግ ብዙ ነው፣ በጣም ብዙ ነው። ዘራፊው ራሱ ተራ አይደርሰውም። አስነጋሪው ራሱ ተራ አይደርሰውም። በቃ ከተማው ራሱ የጉባኤው ከተማ በጣም የተለየ ነው።
የእንታ ተስፋ ደግሞ በቃ የቅኔ ንጉሠ ነገሥት ማለት ናቸው። ሻሽ አይለዩም፣ ጭራ አይለዩም፣ ጥላ አይለያል። ሌሊት ሊዘርፉ ሲመጡ ራሱ ጭራቸው አይለያቸው፣ ጥላቸውም እንደዚሁ እና በቃ በአጃቢ ነው የሚሄዱት። እንደ በቃ ግርማቸው ራሱ የተለየ ነው እና እዚያም እጃ አሁንም ዜማውን ስለምቃኝ አሁንም እዚያ በኋላ የእንታ ተስፋ ምልጣን ያ ትንሹ ልጅ ይላሉ። ከዚያ እሳቸው ራሱ ቅኔ እንድመራቸው መረጡኝ። እንደገና ያችን ምልጣኖችን እነዚህን የበዓላቶችን እንድቃኝ ማለት ነው እንድቃኝላቸው ይሄ በአቅሙ አያችሁት እንዴት ሆነን የመጣ አባይ ነው የተሻገርክ ይሉኛል። ዋኝቼ ነው አያችሁ ጀግንነት ይወዳሉ። ያሳቸውስ ማይረሱት ውስጥ የለም። ደጋዳሞት ያለ አንድ ተማሪ ቤተሰቦቹ ሰው ይገላሉ። በኋላ በልጁ ደም መመለስ ይፈልጋሉ። ያ ልጁ ያለ የት ነው? ከእንታ ተስፋ ጉባኤ ነው። ይመጣሉ ለካ እነዚያ ተደብቀው ያንን ተማሪውን ገለው ደም ሊመልስበት ማለት ነው። እና የእንታ ተስፋ ከጉባኤ ቤት ሲሄዱ መጥተው ተማሪ መስለው ተቀምጠዋል። ተነሳሉት ያን ሰው እንግዲህ ማንም አልነገራቸው። ተረስ ምንድነው ሲሉት ለካን ያ ሰውዬ በዚህ በደበሎ ውስጥ ክላሽ ይዟል። እና እሳቸው ወዲያው ፖሊስ ምን አስጠሩና ሲያዝ ያ ሰውዬ ሲለፈልፍ አይ እንዲህ ወንድሜን ገሎ ያንን አንድ ተማሪ ሊገል ነው ብለው እንግዲህ በብቃት ካልሆነ ማን ገለጸላቸው? እና በጣም እስካሁን ድረስ እንግዲህ መምህራኑ በውስጣቸው ትንቢትም አላቸው ብቃትም አላቸው ማለት ነው። በቃ ይናገራሉ፣ አይፈሩም። በህዝቡ ዘንድም የታፈሩ የተከበሩ ናቸው። በቃ የደብሩም የቀራኒዮ መድኃኔዓለም ትልቅ ደብር ገዳም ነው። የዚያም አለቃ ናቸው። መንፈሳዊ ህይወታቸውስ ምን ይመስል ነበር? መንፈሳዊ ህይወታቸው እሳቸው ክህነታቸውን የሚያከብሩ ናቸው። ክህነታቸውን በቃ በትዳር ነው የሚኖሩት። አዎ ልጆች ወለዱ። እንዴት ልጅ ልጆች እንደዛን ጊዜ እንግዲህ ናይለ ልዑል ተስፋ የሚባሉ አንዱ መርሐ ጽድቅ ይመስለኛል። ክረምት እየመጣ ይዘርፍ ነበረ ቅኔ እስከ ቅኔ ዘራፊ እና እንደዚህ ቦታቸው ሌላ ቦታ ነው ያለ። እዚያ የሹመትና የጉባኤ ቦታቸው ነው ቀራኒዮ መድኃኔዓለም። እና የእንታ ፈንቴን ማይበል ፈንቴን ደግሞ ሌት ተቀን አንስተው አይጠግባቸው። በቅኔ የሚሳደብባቸው ሰው ደግሞ በጣም ያወግዛሉ፣ ይራገማሉ። ሰው በቅኔ የተሳደበ ከተባለ የእንታ ተስፋ በጣም እጅግ በቃ አምርረው የሚጠሉት የሚያወግዙት ያንና የእንታ ማይበል ፈንቴን የማይበሉ ፈንቴ አምላክ ነው የሚሉ እንዴ በእንታ ፈንቴ አምላክ ነው የሚሉ በቃ እያንዳንዱ እንደ በአንደበታቸው ልክ እንደ ውዳሴ ማርያም ነው 10 ጊዜ ነው የሚጠሯቸው። ማይበል ፈንቴ ነው እና የማይበል ፈንቴ ልጅ ነኝ ነው የሚሉ በቃ እና በእሳቸው ወንበር ተቀምጬ ከኔ የተማረ ሰው በቅኔ ማንንም መሳደብ ማንንም መዝለፍ የለበትም ብለው ሁልጊዜም ይመክራሉ። እሺ ለሶስተኛ ቅኔ ከተማሩ በኋላ ወዴት ሄዱ? ከ87 በኋላ 88 ወደ አቋቋም ቤት ጀመርኩ ማለት ነው። ተክሌ አቋቋም ነው። እዚያው አንድ ቤት አሁንም ሾላየ ማርያም የምትባል ቦታ አንድ ትልቅ መምህር አሉ። ባይታዊ ድንግል ጸዋሚ ታራሚ ናቸው። አሁንም አሉ በሕይወተ ሥጋ የእንታ ፍቅረ ማርያም ይባላሉ። ከሳቸው እንግዲህ ያችን ቅኔን እየቋሸውኝ ዜማዋንም እየቋሸው ያቻችን ልጅ ወደዚያ ሄድኩ ማለት ነው። እዚያ ነው ሄድኩኝ። እዚያ ነው ደግሞ አቋቋሙ ከቁስቋም የሚጀመር አልመሰለኝም። ስቦ ወዱስ ተብሎ የሚጀመር መሰለኝና እንደማለት ነው። አዎ ስቦ ወዱስ ብላ አስጀምረኝ አልኩት። አረ የለም ከቁስቋም ነው የሚጀምር አለ። ስቦ ብዬ ነው የሚጀምረው። አይ ከቁስቋም ነው አለኝ። አሁንም ያስጀመሩኝ አንድ የተሰጠኝ ተማሪ አሁን የቅኔ መምህር ናቸው። መምህር በጻ ይባላሉ። እሳቸው አስጀመሩኝ። እዚያ አምርሳኔርን ያችን ዜማ ያው ፊት ስለተማርኩኝ ዝማሜዋንም ጽፋቷንም ምናንም በቃ አንድ ቀን አስተማሩኝና ተማሪው በጣም ተደነቀ። እንዴት በአንድ ቀን ምርሳኔርን ዝማሜውንም ጽፋቷን ሁሉን እንዴት ይጨርሳል ተብሎ በጣም ተደነቀ። እዚያ ላይ ደግሞ ቅኔ አስነጋሪ ዘራፊ ነበር ተብሎ ተወራልኝ። ከዚያ እንዲያ እያልኩኝ ስል እኔ ምርሳኔርን የጊዮርጊስን ጨርሼ ወደ 40 ተሳደረሽ አንድ ተማሪ መጣ። ሰዓት ይላስ ሰዓት ይቆረስ በቅኔው ሰዓት ነው በዜማው ሰዓት ነው በቃ ሁሉ ያመጣና አንድ ቀን በቃ የቁስቋም የጊዮርጊስ ያላላጣ አረገና እኔን ሁሉ ጨርሶ ከዚያ በኋላ ተማሪ ቅናተኛ ተጣላን ሁለታችን በቅኔ። ከዚያ ሰምና ወርቅ ነው የመጣበት። እኔ ደግሞ በውስጠዘ ቅኔ ቤት እንግዲህ ውስጠዘ ሰምና ወርቅ ይባላል አይደል? በዚያ ነው የመጣ። እዚያ እስቲ ቅኔ እንወዳደር እለዋለሁ። በቃ ቅኔ እንወዳደራለን። እኔ በቃ ለመብለጥ ነው የእንታ ተስፋን ቅኔ እያመጣው
አንድ ጊዜ ልና አዳም መርቆሬዎስ አዳም አቤል ኤርምያስ መስዋዕተ ጥብጣብ የቅሩ በደሙ ለመርቆሬዎስ አዳም እድህነ እምነ ሙስና ነበልባል ዓለም መድህነ ደም ወልድ ፈረስ ለባሲ የናፒሉ ፓዲር ሮም ስጋ ሃይማኖት ማርያም ምልዕተ ጎርጎርዮስ ንጽህ ወባስልዮስ አቅም አበይቶሙ ለጸሎት ፈጾም። ይሄ እንታ ተስፋ ነው። ህዳር 25 ቀን የቅዱስ መርቆሬዎስ በዓል ይከበራል እና ይሄንን እስኪ አንድ ጊዜ ያዝለዋለሁ። እንዴት አድርጎ ይዘዋል? እሱ የሚሰጠኝን አንድ ጊዜ ይዛለሁ። ከዚያ በቃ በዚህ እንትን ተባባልን ማለት ነው። ትንሽ እርሶ በለጡ ማለት እንዋደዳለን፣ ግን ደግሞ የሕፃንነቱ መፈካከሩም ቅናትም አለ። የሚገርመው ግን ያልሽ አንድ ያርጎ አንድ ጊዜ ያን ሁሉ ክብረ በዓል መጥቶ ወዲያው በቃ ከተማሪ ሁሉ በልጦ እዚያ በምን በቃ አቋረጠ። አሁን ቅርብ ጊዜ በሕይወተ ሥጋ እንደሌለ ሰሞን ያለሽ ማለት ነው። ከዚያ በኋላ እኔ እስከ ታኅሳስ ተክለ ሃይማኖት ድረስ ተማርኩና ያው ግረተ ልምድም ደግሞ ይባላል ዘዋሪ ይባላል አይደል? እዚያ ወርቄን ወደ ደብረ ታቦር አካባቢ አንድ አዲስ ጉባኤ ተዘርግቷልና እዚያ ነው በቃ ተማሪው እዚያ ነበር። የእንታ ፍቅረ ማርያም አንተች ከእንታ አዝራርኩ ማለት ነው ወርቄን። ከዚያ በኋላ ወርቄን ጽዮን የምትባላለች ከደብረ ታቦር ጥግ እግረ ደብር ማለት ይቻላል። ከእንታ እሳቸው እጄ እንደገና ምርሳኔ ረብዬ በቃ ክብረ በዓል መዝሙር በቃ አጠቃላይ ለአንድ ተራ መርጌታ የሚሆነው ማለት ነው። ከሳቸው ዘለኩ ማለት ነው ከእንታ አዝራ። ከዛ በኋላ ነው ወደ ደብረ ታቦር ኢየሱስ ሄዱት? አይ አይደለም። ከዚያ መካከል መጽሐፍ ቤት ልማር ጎንደር እጅ ነበር። ብፁዕ አቡነ እንድርያስ ያን ጊዜ ሊቀ ብርሃናት ጓጽባ ተብለው እያስተማሩ ጎንደር ነበሩና እጅ ነበር እዚያ እና እሳቸው ሕፃን ምን ተመራር ሲሉኝ እንደዚህ ግሱ ታውቃለህ? አዎ። ራቀም ታውቃለህ? አዎ። ይሄን ቀጽ እያለሁ አልኳቸው። የለም አንተ ሕፃን ስለሆነ በአቋቋም ወይ ድጓ ማስመስከር አለብህ። ከዚያ እንደዚያ ሲሉኝ በቃ የመምህራኑን ቃል እንዳለ መቀበል ነው። መጨመር ብይታ የለም። ግን ክረምት ስለነበር ጎንደር ከረምኩኝ እዚያው። ከዚያ በኋላ ግን እንደገና አሁንም ወደ ጎጃም እንደዚህ ከሆነ ቅኔ ማስመስከር አለብኝ አልኩና ጎጃም መጣሁ። አቋቋም ምትጨ ማለት ነው። ከዚያ ቅኔን እንግዳማ ቅኔ ማስመስከር አለብኝ ብዬ እንደገና ሄድኩኝ። መጽሔት ነው የሚቀጸል በዚህ በውስጥ እዛ ያንን መጽሔት ቀጸልኩኝ። መጽሔቱን ማለት ነው ልክ እንዳገዛው ያለ ነው ያን የሚቀጸል ያን ቀጸልኩኝ። ከዚያ በኋላ እንደገና ሳይው አይ አባቴ በሕይወተ ሥጋ እያለ ድጓ መምህር መሆን አለብን እንደነ መርጌታ በቀለ ብሎኛል። ስለዚህ ያ ውስጤ ስላል አረ እንደው በቃ ድጓ ነው ማስመሰከር ወይ ዝማሬ ነው ማስመሰከር አልኩና እንደገና ዝማሬ እየተገባሁኝ ዝማሬ ማውን ልክ እንደ አንድ እንደሚያስመሰክር ደቀ መዝሙር ያህል ጽላሉ አካባቢ ቅዱስ ሚካኤል የሚባል ደብር አለ። ከሳቸው ከእንታ ቀለም ወርቅ የእንታ ከወር የሚባሉ ዓመት ከምናምን በላይ ተማርኩ። አሁንም እንደገና ደግሞ ያሳቤ ደግሞ ተበተነብኝ። አረ እንደገና እንደው ወይ ድጓ ነው ማስመስከር ያለብኝ ብዬ እንደገና አሁንም ዜማ ቤት ሄድኩ። ዜማ ቤት እንደገና ወደ ጋይንት ማለት ነው። ግን ፈቃድ እግዚአብሔር አልሆነም። ከዚያ በኋላ አይ እዚህ ሁሉ እንደውም በአጭር ጊዜ የሚያልቅልኝ አቋቋሙ ይሆናል ብዬ ሊቀ ጠበብት ሰሎሞን አሁን በዋሴ በጠቅላይ ቤተ ክህነት ያለው አሁን በአሜሪካ በዚያ ያን ጊዜ ባህር ዳር ሹማቦ ያገለግሉና ያስተምሩ ትልቅ ጉባኤ ነበራቸው። ከሳቸው ገብቼ የቀረኝን ማለት ነው ፊት ያልተማርኩትን እነዚያን ተመሬ ወደ ደብረ ታቦር ሄድኩ ማለት ነው። ወደ ከእንታ ቀለም ወርቅ ከእንታ መርሻ እዛ የነበሩት ቆይታ ምን ይመስላል? እንግዲህ ከእንታ መርሻ 2 ዓመት ነው የቆየሁኝ። ከእንታ መርሻ ሲሄድ እንደገና ትንሽ አቋቋሙን ይለውጣል። በዚህ በገጠሩ ከተማር ነው ማለት ነው። እንደገና ያን ወዙን ለመያዝ ቅንዋቱን አራያሙን ሌላውንም እንደገና ያንን መማር አለብኝ አልኩና አሁንም እንደውም ቅንዋቱንም እየጻፍኩ አራያሙንም እየጻፍኩኝ ብዙ ደከምኩኝ። እዚያ ደብረ ታቦር ማለት ነው 2 አብይ ጾም ቆምኩኝ ደብረ ታቦር ኢየሱስ። ያን ጊዜ መልአከ ታቦር ልብሰ ወርቁ የሚባሉ በጣም እጅግ ድምፃዊ የደብሩ አስተዳዳሪ ነበሩ። እዚያ ስብሐተ ነግን የሚቆምላቸው ሰው ይወዳሉ። እዚያ ፈርድ ይቆማለሁ። በቃ ምግቤንም ከሳቸው ሆኜ ሲኖዶስም ቅዱስ ሲኖዶስም የሚወሰነው ስራበር ነበር። ያንን የተቀበልኩ 2 ዓመት ቆየሁ ማለት ነው። ተክሊዮትን ካስመሰከሩ በኋላ ወደ አቡነ እንድርያስ ተመለሱ? አልተመለስኩም። እዚያ ወደ አንድ ቤት ተመለስኩኝ ወደ ሀገሬ። የአባቴ ታገለግላለህ ብሎኝ ስለነበር ከዚያ ከደብሩ እንደገና ይሄን ሁሉ እንግዲህ በዚህ መካከል መጽሐፍ የሚገዛልኝ የተወለድኩበት ደብር ነው። መምህራኖችም ያደርጉልኛል። ግን የተወለድኩበት ደብር ሜላት ደብረ ገነት ኢየሱስ ጾመ ድጓ ምዕራፍ ዝማሬ መዋሲት ለብቻዋ ዝማሬም ለብቻው ነበር። እነዚህን ሁሉ የሚያደርግልኝ ተቀኝቼም ስሄድ ስንቀኝ ሽልማት አለ አይደለ? ያን ሽልማት የሚያደርግልኝ ስንቅም ሳይቀር የሚሰጠኝ ደብሩ ስለነበር
እጅ ማገልገል ስለነበረብኝ ወደዚያ ቤተክርስቲያን ሄድኩ ማለት ነው። እዚያ ተማሪ ይዤ 2 ዓመት ያህል እያስተማርኩ ቆየሁ ማለት ነው። አቋቋሙ ከዚያ እንግዲህ ያው ጎንደር ነበር አይደለ ፊት ሄድኩኝ። ስለተመለስኩበት ዳግመኛ ወደዚያ አላስተበልኝም እንዴ። ስለዚህ ምንድነው ያሰብኩ እኔ ደብረ ሊባኖስ መምጣት ነው። አዎ ደብረ ሊባኖስ በቃ ተክለ ሃይማኖት እጄ እዚያ መማር አለብኝ ብዬ እዚያም ጠፍቼ ነው ሄድኩኝ። ደብሩ ወደዱኝ። ማህሌቱ ደምቆ ተማሪው ደምቆ ስለነበር መልቀቅ አልፈለጉም። የተወለድኩበት ያ ካህናቱ ማህበረ ካህናቱ በጣም ልዩ እንክብካቤ ያደረጉልኝ። መሬት ተሰጠኝ፣ እህል ተሰጠኝ፣ ብዙ ነገር ተደርጎልኛል። ከዚያ በኋላ በቃ ያችን 2 ዓመት ያህል ቆየሁና ወደ ደብረ ሊባኖስ እመጣለሁ ብዬ ከሞጣ ነው አሁን በእግሬ መጥቼ መኪና ዘን ደብረ ወርቅን አልፈን ዲማ ጊዮርጊስ መገንጠያ ስንደርስ መኪናው ቆመ። እኔ መጣሁ ወደ ደብረ ሊባኖስ። ልክ የዲማ መገንጠያ ሲደርስ መኪና ቆመ። ከዚያ በኋላ ወረድኩኝና ቆሜያለሁ። እንደዚህ ሻሽ ጠምጥሜያለሁ ምን ብያለሁ። እዚያ የሆኑ ሰው እየመጡና የዲማ ተማሪ ነው ያሉ። አረ አይደለም ይህ መጽሐፍ የዲማ መጽሐፍ ተማሪ መስለኝ እኮ ነው አሉኝ። ደነገጥኩ። እዚያ በኋላ መጽሐፍ ቤት እዚያ ያለው ይብለው መጽሐፍ ልማር ነበር አይደል? እንዴት እንደዚህ ይሉኛል? እኔ እኮ ወደዚያ ከሄድክ አብረን እንሂድ ብዬ ነው አሉ። ሽማግሌ ናቸው። ከዚያ በኋላ መኪናውንም ብር መልሱልኝም አላልኩም ምን ማለት ወደ ዲማ ገቡ። በቃ እኔ ያዝኩና ቀጥታ ያን ሰው እየተከተየ ዲማ ሄድኩ። በቃ እዚያ ዲማ ጊዮርጊስ ደረስኩኝ። አብይ ጾም ዘወረደ እንደ ሰኞ ሊገባ እኔ የደረስኩኝ ቅዳሜውን ነው የደረስኩኝ። ቅዳሜውን ማለት ዘወረደ ሊገባ ያው ዘወረደ ተቀነው ሊባል ማለት ነው። አዎ ከዚያ በኋላ እንዲያ ሰውዬ ከቤታቸው ያለቃ እያሌው ቤተሰብ ናቸው። ወስደው ከቤታቸው አብልተው አጠጥተው አሳድረው እመተኛበት ደግሞ አጎዛ የሙክት አጎዛ ምን ይመስል አጎዛ ያዙና ደው ወስደው ለእንታ ዘሚካኤል እዚያ መንገዷን ጋር ነገርኳቸው። የመጣሁበት ምክንያት እኔ ደብረ ሊባኖስ ነበር ለሄድ የነበረ። ደብረ ሊባኖስ ልሄድ ሲል እዚያ አግኝቼው ነው ወደዚህ የመጣው። እንግዲህ ያስተምረው መምህር ገብረ ሚካኤል ብለው ለእሳቸው ሰጡኝ ማለት ነው። ከዚያ በኋላ እኔ ግን ቅዳሜ ሆነ እዚያ መሽቼ እጅ ሌሊት ማህሌት ሄድኩኝ። ከዚያ ከማህሌት ሄድኩና በቃ ያ ተቀነዩ ሲባል ዝም ብዬ መዝመም ጀመርኩ። ከዚያ በኋላ እንዴ ምንድነው ቦታው ላይ በተክሊል የሚዘምሩ ታየት ነው ግን ተክሊዎችም አሉ ሽማግሌዎች። ከዚያ በኋላ በቃ ያ ተቀነዩን ዘመምኩኝ። እንዴ በጣም ሁሉ አደመጠልኝ። በቃ ሁሉ ተደሰተልኝ። ያው ፍርሃት የለውም ልጅነት ስላለ በቃ ከዚያ የእንዳዘ ሚካኤል ሰሙ ያንን። ከዚያ ጠዋት እሳቸውን ገና ሳላገኝ ስብሐተ ነጎድኩኝ ጠዋት እና ዲማ እንግዲህ ስብሐተ ነጎ በቀኝና በግራ ዳዊት አለ። በ9 መስመር ነው የሚባለው የጥንቱ። ጠዋት ሄድኩና ከመዘይብ ሙሴን የትናንት ነው ልጅ የለም አሉ እንዳገር መስቀል አለ ዝማሙ ይነናል የጧቱን ዝሉን ማለት ነው ዘመንኳ። ከዚያ በኋላ ቅናቱን ተለው ነው። ከዚያ በኋላ የእንዳዘ ሚካኤል ያገኟቸውና የኔታ ይፍቀድልኝ ተለየ እንዴ ትናንትና የመጣው? አዎ የዘመምከው? አዎ እንዴ ምን አመል ታረይ ነው? ልማር ምን ተመራ እንዴ ተመራለሁ ጉባኤን ተሳሃው ልማር። ከዚያ ባጭሩ ወደ ጉባኤ ሄድኩኝ። ከዚያ በኋላ የእንዳዘ ሚካኤል እንደገና ደግሞ ከጉባኤ የሚጠይቁት ጥያቄ አለ። በጣም መስቀለኛ ጥያቄ ነው የሚጠይቁ። ጤንነት ሳይቀር ይጠይቃሉ፣ ሃይማኖት ይጠይቃሉ፣ ብዙ ፈተናዎች መስቀለኛ ጥያቄ ይጠይቃሉ። እነዚያን ነገር ጠየቁኝ። ከዚያ የአመክሮ ጊዜ የሚሰጡት አለ ተማሪ። እኔን ግን በቃ ወዲያው አስጀመሩ። ከዚያ ስብሐተ ነጉን ቀጠለ። ትምህርቴን ጀመርኩ ማለት ነው። ያው እንግዲህ የእንታዘ ሚካኤል እኛ እያለን ነው እኛ የመጨረሻ ተማሪዎች ነን። እሺ እንታዚ ላይ የእንታዘ ሚካኤል በደንብ ሊዘከሩ የሚገባቸው ብዙ ሊቃውንትን ያወጡ ታላቅ አባት ናቸው። ዲማ ጊዮርጊስም ደግሞ የሊቃውንት መፍለቂያ በሀገራችን በኢትዮጵያ በጣም ብዙ ታሪኮች ያለው ደብር ነውና እስቲ ስለ ዲማም ጊዮርጊስ ስለ እንታዘ ሚካኤልም ሰፋ አድርገው ይንገሩ። አንዱ የዲማ ጊዮርጊስ እንግዲህ መምህራኑ የዲማ ጊዮርጊስ ጠየቁ ቁማችሁ ተናገሩ ነው የሚሉ። እንግዲህ ቁሜ ነው መናገር ያለብኝ ማለት ነው። ስለ ዲማ ጊዮርጊስ ስትጠየቁ ቁማችሁ ተናገሩ ነው የሚሉ። ከደብሩ ልዕልናም ከታሪካዊ አንጻርም እንዲህ ዝም ብሎ ቁጭ ነው የሚተረክ አይደለም። በጣም አሁን ዲማ ጊዮርጊስ ደስታው አይን ባይን ቀላል ነው፣ ግን በቃ የምስጢር ሰረገላ ያለበት ከጥንት ከመሰረት አንስቶ የምስጢር ቀስተ ደመና የተተከለበት ባህር ነው። በቃ እንዲህ ተብሎ በእኔ አንደበት ማህሌት ላይም ከአበምኔት ውጪ ወንበር ያገባ ይባላል። አዎ የእንታ እንግዲህ ያን ጊዜ የነበረው አሁን እያለን በገጽ 2 አምድ ነው ያለው። በዚያም
የተሰየሙ መቋሚያዎች አሉ። የእንታ መምህር መቋሚያ ነው ወንበር ያለ እዚያ ውጭ የለም። በቃ ዝም ብሎ ቆሞ ማገልገል ነው ዲማ ጆሪስ ላይ ማለት ነው። ዲማና ግሸና ደግሞ ይገናኛል እና የዲማ ታሪኩ በጣም ሰፊ ነው። ከናለቃ ሰረገላ ከናለቃ ተጠምቆ ጀምሮ እንግዲህ ዲማ መስ በፍቅር እስከ መቃብርም ምንም አይታወቅበታል። የእንታ ዘሚካኤልስ እንግዲህ የእንታ ዘሚካኤል በእውነት ያን ጊዜ የነበሩበት ሰዓት የፍሬ ወቅት ዝም ብሎ የተንጠረዘዘ ዛፍ የለም ብሎ ብሉኝ የሚል ምንም በየትኛውም ተጠይቀው የማይናገሩት የማይመሰክሩት የለም። እዚያ በላይ ደግሞ በልበ ሙሉነት ነው የሚናገሩት። ፍርሃት የሚባል ለአንደኛ የለም። የእንታ ዘሚካኤል በሃይማኖት ፍርሃት የሚባል የለም። ወልድ ዋሂድ በተዋሂዶ ከበረ የሚለውን በቃ በልቡና እንዲያርገው ነው እንደማይተም ነው የሚያስቀምጡት። የእንታ ዘሚካኤል ተማሪ አሁን ወልድ ዋሂድ በተዋሂዶ ከበረ የሚለውን እዚህ እንትኑ ላይ ከልቡናው ተቀርጾ ነው የሚቀመጠው እና እሳቸውም ሲጠየቁ ልቤ ቢፈረቀጥ ወይም ልቤ ቢከፈል ዲማ ጊዮርጊስ አለ ይላሉ። ምን እያለ ነው የሚገኘው? ወልድ ዋሂድ በተዋሂዶ ከበረ ሲል ነው የሚገኘው። እንደዚህ ነው የሚለው እና በቃ እኔን ያን ጊዜ ታስተምራለህ ይሉኝ ነበር። እንደዚህ ነው ፍትሐ ነገሥት ከተማ ልሳነ ወርቅ አለ ይላሉ። አለው እላቸዋለሁና ታስተምራለህ ይሉኝ ነበር ጊዜ። የእንታ ዘሚካኤል ሲያዙ ምርራይ የላቸው። ትእዛዛቸው ትንሽ ትልቅ የሚባል የለም። አንደኛ ሲገባ ይሄን ተዋውሎ ነው የሚገባ። ለመምህሩ ሊታዘዝ ገዳሙን ሊያገለግል በቃ ትልቅ መርጌታ ሆነ ትንሽ ሆነ የሚባል የለም እና ሐምሌ ባለ እግዚአብሔር ነው። ሐምሌ 9 ቀን ማለት ነው። ማይሌት ቁሜ የማይበር ስራ ነበር ሳልሄድ ቀረሁ። ከዚያ ወንበር ተነስተዋል። ሂድና መጀመሪያ የዚያን የማይበሩን ስራ ሰርት ማምጣት አለበት አልኩ። ሩቅ ነው ደግሞ። ከዚያ በኋላ እዚያ ሄጄ ያንን ቅጠል ለገዳሙ እንትን ነው እዛ እንጨት ይዤ ስመጣ ወደቅኩ። ጭቃው ተናደድኩ። ከዚያ ለካን እሳቸውም ሲመጡ ወድቆ ሆኗል። እዚያ ጭቃው ያንደ ክረምት ስለሆነ በቃ የእንታ እንዲሁኝ እኮ በቃ ስመጣ ወደቅኩኝ። አይ እኔም እኮ ወድቄያለሁ አሉኝ። እንግዲያስ ቦታውም አንድ ነው ማለት ነው። ከዚያ ተረጋጋው ማለት ነው። እኔም እኮ እንዲሁኝ ይህ እኮ በረከት የምታገኙበት ነው እና የእንታ ዘሚካኤል በቃ በጣም ማንረሳቸው ሁልጊዜም በልቡናችን ይሳሉልን። ተዋሂዶ ምስጢረ ተዋሂዶ የሚባለውን ትምህርት በቃ አፈ ሰይፍ ሆነው ዝም ብለው እንደ ሰይፍ እየቆራረጡ ነው የሚናገሩት። በቃ ስለ ዓለም ታሪክ እንዴት አድርገው እንደሚያስረዱ በአይን አይተን የማንረዳውን እሳቸው ግን እዚህ እስከዚህ ብለው እየለኩ ነው የሚያስረዱ። ስለ ካሊማንጃሮ ብትጠይቃቸው ያስረዳዋል። ስለ ዓለም ታሪክ ብትጠይቃቸው ውቅያኖሱ እንደዚህ ነው እንደዚህ ተከቦ ነው ከዚህ እስከዚህ ነው ከዚህ እስከዚህ ነው ብለው በየለኩ በጭራቸው እያሳዩ ነው የሚያስተምሩት። እንዴት የትምህርት ብቻ አይሆንም ዝም ብሎ ራሱ መንፈስ ቅዱስ የተማሪ የያዛቸው መንፈስ ህይወታቸው የጸሎት ህይወታቸው ምን ይመስል ነበር? የእንታ ዘሚካኤል በጉባኤ ቀልድ የለም። በቃ ጉባኤውን ህግ የሚያከብር ነው። በቃ ህግ ካላከበረ እሳቸው ራራ የሚባል ነገር የለም። መጀመሪያም ሲገባ ይሄን ተዋውሎ ነው የሚገባ። ከዚያ ውጭ ተማሪያቸው የሚናገርባቸው ሰው ካለ በቃ አንገቴን ነው የሚለው። ማንም እንዲናገርባቸው አይፈልጉም። በተማሪያቸው የእሳቸው ተማሪ ምግባረ ብልሹ እንዲሆን የስነ ምግባር ጉድለት እንዲገኝበት በፍጹም ከአንዱ ወደ አንዱ ለማስተማር ስንሄድ ሁለት ሰው ነው የሚላከው። ብቻውን አንዳይሄድ የሆነ ነገር ሊያገኙ ይችላል ብሎ ይጨነቃሉ። እንዲህ ሊሆን ይችላል። እንደገና ደግሞ ምግቡ ራሱ እንዲመገብ ያን ሁሉ አመቻችተው ነው የሚልኩ። ስንሄድ ወደ ገጠሩ ይልካሉ። ሁለት ተማሪ ካህናቱ እንዲያስተምር መመናኑ እንዲያስተምሩ ይላክ ነበርና በቃ ለተማሪያቸው ያላቸው እንክብካቤ ያላቸው ጥበቃ ልክ ዶሮ ጫጭቷን የምትዘዋለች አይደል? አሁን ጭላል ሊነጥቅባት ቢል ራሷን አሳልፋ ነው የምትሰጠው አይደል? የእንታ ዘሚካኤል ማለት እንደዚህ ናቸው። ከእሳቸው ከወጡ በኋላ ወዴት ሄዱ? እኔ ወደ እስቴ መካነ ኢየሱስ ነው የሄድኩኝ። እስቴ መካነ ኢየሱስ ደብረ ሃይማኖት ካሊተ እስክንድርያ። ከዚያ የኔታ የመለ ሚካኤል የሚባሉ በጣም ትልቅ የርህራሄ የጸሎት የትዕግስት የፍቅር አባት ነበሩ። እንግዲህ በረከታቸው ይድረሰን። ቀጥታ ወደ እሳቸው ነው የሄድኩኝ። እሳቸው የመምህር ነበሩ? የመጻሕፍት መምህራን ናቸው። የሐዲሳት አዲሳት ፍትሐ ነገሥት የብሉያት የሚያስተምሩ ፍትሐ ነገሥትና አዲሳቱን ነው እንጂ ሁሉን የተማሩት ናቸው። ቅዳሴ መምህር ናቸው፣ ያስተምራሉ። ከእሳቸው ፍትሐ ነገሥት ሊማሩ ነው የሄዱት? እንደው ከእሳቸው ሄድኩኝና ምን እሳቸው ስደርስማ ትምህርቱ ሁሉ ጠፋብኝ። ምክንያቱም እሳቸው በጾም በጸሎት ነው። ህፃኑ የ3 ዓመት የ1 ዓመት ህፃን ቢመጣም ብድግ ያስደነግጣል። በቃ
የሚሰሩት ሰውን የሚያከብሩት ልክ ያን መጽሐፉን በህይወት ነው የሚያሳዩት። በዚህ በቀለም አይደለም የሚያስነበቡ። ይሄ መጽሐፉ ላይ ያለው ፊደሉን ሳይሆን እሳቸው ሆኖ ነው የሚያሳዩት። የተቸገረ እያለቀሰ ከመጣ አንባቸው አብሮ ይወጣል። ከዚያ በቃ ምንም የሚሰም እንዴ እኔ አንተ ምር ያለው አንብ ያለው እንዴ ምንድነው ነገሩ አልኩ። ከዚያ በኋላ ጨነቀኝ እንዳልተማሩ ነው ጠፋብኝ በቃ። ከዚያ በኋላ ቀስዬ ተረጋግቼ ነው ከየት ነው የመጣህ አሉኝ። ከዲማ ጊዮርጊስ ስላቸው ከባህር ወደ ጤዛ እንዴት ትመጣለህ? ይችን ነው ያሉኝ። ምን ልታረግ ነው? እንደው በቃ ልማር ነው አልኳቸው። አረ እሺ አሉና አንዲት ማረፊያ ሰጡኝ። ምንድነው የምትማር? እንደዚህ ነው አልኳቸው። እሺ ብለው ወዚያ መጽሐፋቸውን ምኑንም ሰጡኝ። ከዚያ ቀለም ሲስራ ዮሐንስ መቅድም እነዚህን መልእክታቶች 7 መልእክታት እነዚህን ተማርኩና እዚያ ፍትሐ መንፈሳዊ ጀመርኩኝ። አሁንም እዚያ መካነ ኢየሱስ እንግዲህ ትልቅ ቦታ ነው። አሁንም እኔ ከጎን ያን ፊት አቋቋሙን ስለተማርኩ ቀጥታ ወደ ማህሌት ነው የምሄድ ማለት ነው። ያ አይፈታም ስራ ነው። ሁሉም ተመሳሳይ ነው። ከዚያ በኋላ ወደ ማህሌት ሲሄድ እንግዲህ እንታ መላከ ሃይማኖት እንታ ሲሳይ አሰፋ የድጓ መምህር የቤተክርስቲያኑም በኋላ ነው አስተዳዳሪ የሆኑ ያን ጊዜ አስተዳዳሪ ያልነበሩ ምን እያለው በኋላ በቃ እሳቸው ጋር ተገናኘው። እሳቸው ደግሞ በቃ ቃለ እግዚአብሔር አብዝተው የሚወዱ በቃ ቃለ እግዚአብሔር አሁንም ቅድምም የማይጠግቡ በማስተማርም ይሁን በማገልገል መቀመጥ የሚባል ፈጽሞ አያውቁም። እዚህ እንደዚህ መቀመጥ ፈጽሞ ቀጥሎ ነው። ከዚያ እኔ ዲማ ጊዮርጊስ ቆይቻለሁ። እዚያ ሳገለግል ቆይቻለሁ። ፊት ደብረ ታቦር እየሱንር ያለው ከዚያ እጄ በፊታቸው ቆሜ ያንን ስዘም ያን ስቀኝ በቃ እንደው ምን ይገቡበት በቃ ሊወጡ ይደረስ በቃ እንደውም በዚህ መካነ ኢየሱስ ነው ማለት ያለበት። ከዚያ ዝም ብሎ እንታስ በጣም ሰው ሲወዱ ፍቅራቸው የተለየ ነው። አገልግሎታቸው በመዋዛ ነው ጭምር ነው፣ ዝም ብሎ አይደለም። በጣም በተመስጦ በፍቅር በጉጉት እንበለደ ነው። ኋላ ሲወጡ ይደክማቸው እንደው እንጂ ቤተክርስቲያን ድካም ይባል ነገር የለም። ምንም በቃ ረፍት የሚባልም እንደዚህ መጠጋት ምናምን ፈጽሞ የለም ያን ጊዜ እያለው ማለት ነው። ከዚያ በኋላ በቃ እዚያ የኔታ ኃይለ ሚካኤል እስኪያርፉ ድረስ ቆየው። እዚያ በኋላ አካባቢው ሰው የእንታ ሲሳይ ግን አመት ለአመት ቤታቸው ድግስ ነው ይባላል። እንዴት ነው? አዎ የእንታ ሲሳይ በቃ ብቻቸውን አይመገቡም። የእንታ ሲሳይ ቤታቸው ላይ እንኳን በዓል ሆኖ በተለይ ማህሌት ሆኖ ከማህሌቱ ከዋለ ሰው ይግድ እዛው ይሄዳል እና ያንን ወስደውም ደግሞ ቆመው ተቀምጠው ማያበሉ ራሱ ቆመው ነው የሚያበሉ፣ ቆመው ነው የሚያጎርሱ። በቃ ዝም ብሎ መድኃኒት ጭምር ነው። ዝም ብሎ ፍቅር ነው። ከምግቡ በላይ ፍቅራቸው ዝም ብሎ ለተማረ ሰው ያላቸው እንዲህ ሰብሰብ ነው የሚል በቃ እንደ እናት በቃ እየበሉ ራሱ ይበሉ ወይ በጣም እና ከዚያ በኋላ እንግዲህ መካነ ኢየሱስ እንዳለው እዚያ ጋፋት መካነ ሕይወት ተክለ ሃይማኖት ቤተክርስቲያን አለ። ወደዚያ እንደሄድ ሆንኩ ማለት ነው። እዚያ ላይ ሊቃውንት መከሩና የሰው እዚህ ላይ ቢሆን ይቻላል አካባቢያችንን ባይርቃሉና እንታ ሐዋዝ እና አለቃ መለስ ኃይሉ የቆጉባኤ ጸዳሎ ሽምዬ የሚባሉ እነ ሊቀ ትጓኑ ጊዜ ደስታ የሚባሉ እነዚህ አንድ ቀን ስብሰባ ሆኖ ዝማሜ ዘመምኩ፣ ቅኔ ተቀኘው። ከዚያ በኋላ ለተክለ ሃይማኖት የሚሆን የመተብዬ ተክለ ሃይማኖት ገባው ማለት ነው። እዚያ ተክለ ሃይማኖት እንግዲህ ከ2000 ጀምሬ እስከ 2008 ድረስ ለ7 ዓመት ያህል በቃ ደብሩን እያገለገልኩም ያስተዳደርኩም ወረዳው ደግሞ ቤተ ክህነት ስብከተ ወንጌል ኃላፊ አድርገው አሾሙኝ እንታ ይለኝ። እዚያ ዘመናዊንም እስከ 10 ክፍል ድረስ ተማርኩ ማለት ነው። እስቲ ወደ አዲስ አበባ ሊመጡበት በምን አይነት ምክንያት ነው ወደ አዲስ አበባ የመጡት? እንግዲህ ወደ አዲስ አበባ የመጣው ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ አለ። ለየሀገረ ስብከቱ የሚሰጠው እድል አለ። በዚያ በደብረ ታቦር በደቡብ ጎንደር ሀገረ ስብከት ተማሪ እንድትሰዱ ተብሎ ሲላክ የወረዳው ይላክል። እዚያ የወረዳ ተላከ። እኔም እዚያ እጅ ተሳተፍኩ፣ ተወዳደርኩ ማለት ነው። ወደ ድር ወጣ ደብረ ታቦር ላይ ያ ተወዳደርኩኝ። ቀጥታ ወደ ሰዋስወ ብርሃን ቅዱስ ጳውሎስ 2008 ዓ.ም መጣው። ከዚህ ውድድር አለ ተወዳደሬ ለብሉይ ኪዳን ትርጓሜ ያን ሁሉ ውልቅናውም የለትቸው መጣው ማለት ነው። እዚህ ከገቡ በኋላ ብሉይ ኪዳን እነዚህ የተማሩት ብሉይ ኪዳን እንግዲህ 6 ዓመት ሰዋስወ ብርሃን ቅዱስ ጳውሎስ ወንበሩንም ጎን ለጎን ያስተማሩ። አዎ ተማርኩ ማለት ነው። እዚያ ደግሞ የአዲስ አበባ ሀገረ ስብከት አሁንም ውድድር ሲያወጣ ተወዳደርኩ። ወደ ኤረር በር
ምስራቅ ፀሐይ ቅዱስ ራኤል ቤተክርስቲያን ደግሞ ሄድኩኝ። እዚያ ደግሞ በወቅቱ የነበሩት መልአከ ገነት ዘማርያም ውጭ ሊቀ መምህራን ስነ ፀሐይ መለስ ሌሎችም የደብሩ አገልግሎቶች ነበሩ። አይ ሊቀ ጠበብት ቢሆን መልካም ነው አሉና ሊቀ ጠበብት ደግሞ አደረጉኝ ማህበረ ካህናት ማለት ነው። በልጅነትስ ጀምሮ የአንዳ ቤት ወረብ በደንብ የሚጠየቁ በመምህራኖት የሚደነቅለት የአንዳ ቤት ወረቦት ነውና እስቲ ከዛ መካከል አንዱን ያሰሙንና ወደ መጨረሻው ጥያቄ እንሄዳለን። እሺ መልካም። እንግዲህ አንዳ ቤት ወረብ ረጅም ነው፣ ለሃዩም የተለየ ነው እና እስኪ አንዱን ልበልሽ። እዚያው ከተወለድኩበት ነውና ስሞን ነው የሚከበረው፣ ልደተ ስሞን ነው የሚከበር። ከዚያ የሚወረበውን እኔን ተበቅለ የሚወረቡት እናምል መንክር ልደቱ ወመንክር አስተርእዮቱ ዝኬውቱ እግዚአብሔር መንክር ልደቱ ወመንክር አስተርእዮቱ ዝኬውቱ እግዚአብሔር ዘዳዊት ዘመሮ ገሃደ ለሙሴ ተናገሮ ውስተ ደብረ ገነት ዘዳዊት ዘመሮ ገሃደ ለሙሴ ተናገሮ ውስተ ደብረ ገነት። እንግዲህ የስመ ለዓለም ወረብ ነው። ቃልት ያሰማል ጌታ። በእውነት በጣም ደስ የሚል ወረብ ነው። የመጨረሻው ጥያቄ ያው መቼስ ከብዙ መምህራን ጋር ያደጉ ነዎት፣ ብዙ የበቁ መምህራን አይተዋል። አሁን ደግሞ በአገልግሎት ላይ የተለያየ ነገር ይታያል። በቃለ እግዚአብሔር መጣላት ቦታ ለመያዝ እንጂ ብዙ ለቃለ እግዚአብሔር ፍላጎትም እየቀነሰ የመጣ አገልግሎት እየደከመ ለቤተክርስቲያናችን የሚጠየቅ ሰው የሚቆረቆሩ ሰዎች እያነሱ እየመጡ ነውና እንደው ለመምህራን የሚያስተላልፉት መልእክት ካለ እንዲሁ ለምእመናኑ መምህራኑ እንዴት መያዝ አለብን ብሎ የሚያስቡት ካለ ቤተክርስቲያናችን እንዴት ማሻገር አለብን ብሎ እንደሚያስቡ እስቲ እድሉን እንስጦትና። በጣም ጥሩ። እንግዲህ የቀደሙትን መምህራን መሆን አይቻልም ሆነ ለመናገር። ምክንያቱም አሁን የቀደሙት መምህራን ቅድም ስጠቅሳቸው የነበሩ ዛሬም በሕይወተ ሥጋ ያሉ አሉ። እንደነ ታስናቀ ጸጋው ያሉ በቅዱስ ገላውዴዎስ መካነ ሰማዕት እንደነ ታሲሳይ ያሉት እነዚህ አሁን ድጎውን ጽፈው ነው። ስለዚህ አሁን ያለው የመምህራን አይነት ደግሞ መጻሕፍት ሞልተዋል። ከዚያም ባሻገር ደግሞ ስልኩ ደግሞ አሁን ስልኩ ራሱ በጣም ትልቅ ተጽዕኖ ፈጥሯል። አረ መምህር አይደለም ምን የሚያደናግር ነው። አሁን በቃ አንዳንዱ ሰው ስልኩን ይዞ ከቤተክርስቲያን እስከ ማየት ደርሷል። በጣም እነዚያ ትልቁ ያላዩት መምህራን በጣም የታደሉ ናቸው። ያዩት ያሳዝኑኛል። ምክንያቱም እነሱ ያን ያለ ዋጋ ከፍለው እንዲያርገው ሲሉት የነበሩት አሁን ስልኩን እንዲያርጎ ሲልባቸው ምን ይሰማቸው ይሆናል? እንደው እነዚያ መምህራን እንኳን አላዩ ላለኝ እኛ ትልልቆች መምህራን እንኳን አላዩ እንደው ምክንያቱም አለማየትም ትልቅ ነገር ነው። እነዚህ መምህራን ደግሞ እንደው ሲያዩ እንዴት ይከፋቸው ይሆን? እንዴት ያዝኑ ይሆን እያልኩ እኔ ለነሱ አስባለሁ ራሱ። ስለዚህ አሁን የመምህራኑን መሆን አልተቻለም ሆነ ለመናገር በቃ ወረቀት ተኮር ነው ሰው። እንደው አዎ በጣም ብዙ ምሁራን እየወጣ ነው። ምሁራኑ ወጥተዋል። ግን ብስለቱ በጉባኤ ቤት የመቆየቱ በቃ ያን ጊዜ ተራ ቅኔ አዋቂ ተብለው ከቅኔ መምህራን በላይ የሚቀኙ የሚያውቁ የሚፈላሰፉ ሰዎች ነበሩ። ግን የቅኔ መምህር አይባሉ። አሁን ያለው ወቅት በቃ ሁሉም አስተማሪ ነው፣ ሁሉም መካሪ ነው፣ ሁሉም ሰባኪ ነው። እንደው ሁሉምና ቅዱስ ጳውሎስ ያለው
ሁሉ አይን ከሆነ ጆሮ የት ምን ነበር ይላልና እንደ ወቅቱ ትንሽ ከባድ ነውና የቤተክርስቲያን መምህራን የሆኑ ሰዎች ቢያስተውሉ ጥሩ ነው። መጀመሪያ መማር ቢቀድም በጉባኤ ቤት መብሰል ቢቀድም በጉባኤ ቤት ምስጢር ማደላደል ጉባኤ ቤት መዋል በትርጓሜ ተረጉማል ማቴዎስ 7 ላይ ጉባኤ ቤት ሳትውሉ ምስጢር ሳታደላድሉ አታስተምሩ ብሎ ተነግሯል ማለት ነው። እንዳትፈርዱ መምህራን ተብላችሁ ሳትሾሙ ወይ ምስጢር ብታውቁት እንኳን አትመልሱ ነው የተባለው ብታውቁት ራሱ ምክንያቱም ከኔ እኔ የሚበልጡ አሉ የኔ ታገሊ ተብሎ እሳቸው ይጠየቁ እስቲ ይባላል ማለት ነው። አሁን ግን እንኳን ትንሽ አውቆ ምንም ነገር የለም ሁሉም መመለስ ነው በቃ ሁሉም ለጥያቄ መልስ ይሰጣል ግን ትክክል አይደለም መልሱ ደግሞ ዝም ብሎ በቃ ወዲህ ጠይቆ እዚህ ለመመለስ ይፈልጋል እዚህ ሽጦ እዚህ ዳቦ ገዝቶ እዚህ እንደመብላት ማለት ነው። እና ይሄ ወቅት ትንሽ ለቤተክርስቲያኒቱ እኔ ከውጭ የሚመጣው መከራና ፈተና ብቻ ሳይሆን ከውስጥም መከራ ሆነንባታል ቤተክርስቲያኒቱ ከውስጥ ያለን ሰዎች ራሱ ዝም ብለን ሳንበስል በቃ ምናስተች ሰዎች አለን ማለት ነው። አሁን የሚገርመው ነገር በዘመናዊ በዚህ በሚዲያው ሰው ይማራል ግን ገጽ መምህራን ስላላየ በቃ የለም ያን ያህል ሀብቱ የለውም። የመምህራን ገጽ እስትንፋሱ የሚያሳድርበታል ማለት ነው። በጉባኤ ቤት ማይጸንም መምህራን መውለድ አለባቸው በእስትንፋስ የመምህራን አይናቸው አያርፉበት ድምጻቸውን ሰምቶ ገጻቸውን አይቶ ጉልበት ስሞ እግር አጥቦ መማር አለበት። ያ ቢሆን በጣም መልካም ነው። እንደው ያ መማራቸው በጎ አይደለም እያልኩ ነው አይደለም ግን እንደው በቃ ትምህርቱም ዝም ብሎ ለብለብ ሆነ ነገሮች ሁሉ ዝም ብሎ በቃ አሁን ወረብ ብቻ ይመስላል በማይሌት ያለ እንደው እኮ የሚያሳዝን ነው። አሁን እኔ በጣም አዝናለሁ። አሁን በዚህ በቤተክርስቲያን አሁን የሚደረገው ዝም ብሎ ይሄ ማይሌት ተገንቦ የሚባለው እነኝታ ሲየና ያስብሉ ሻሽ ጠመጥም ወይም ወረብ ከበሮ እንኳን ቢችል ወረቡን ካልቻለው አያስይዝ እና አሁን በቃ ዝም ብሎ የማይሌት ተገንቦ እግዚኦ ዝላዩ ቅንጻው ከመጠን ያለፈ አንዳንድ ጊዜ ቤተክርስቲያን ነው ወይስ ምንድነው የሚያስፈልግ ለመለየት ከሌሎቹ ለመለየት ሁሉ ተቀራረባው በጣም ተቀራረባው ለመናገር እና ይሄ ቢስተካከል አሉ። አሁን መምህራን እኮ በዚህ በአዲስ አበባም ትልልቅ አበይት መምህራን አሉ። አሁን እንደማደንቃቸው መምህራኖች ቢሆኑ በየመሳሰላቸው እንደነንታ አፈወርቅ እዚህ ደብረጽጌ ቅዱስ ሩፋኤል ኡራኤል ያሉት የቅኔው መምህራን ምን የቅኔ ናቸው የመጽሐፉ ናቸው እንጂ ተራራ የሚያህሉ በቃ ግን እዚህ ፍልፍል የሚላል እዚህ ተራራው ስር የሚፈልቅ እንዴ ተራራው ተቀምጦ ተይዝም የሚፈልቅ ቦግ የሚላል ዝም ብሎ በቃ ያ ነው ያስቸግረው ለምንዳገር ተራራ የሚያህሉ በማይሌት እስከነ ሞገሳቸው እስከነ ክብራቸው እስከነ ጸሎታቸው አሉ እኮ በቃ ግን አፊረ ገጽ የሚባል የለም ሰቢረ ክሳድ የሚባል የለም። በእኔ እየተማርኩ ከቀኝ ወደ ግራ ማይሌት ጠቅጥቆ መሄድ ክልክል ነው። የቀኙ ከበሮ ራሱን የቻለ ነው። የግራው ከበሮ በወዲያና በወዲ ራሱ አይሄድም ራሱ የግራው ከበሮና የቀኙ ከበሮ የቀኙ ወረብ የግራው ወረብ ተብሎ ነው የሚወራው ማለት ነው። እና ይህንን የመሰለ ስርዓት ያለባት ቤተክርስቲያን በቃ ሌላ ሆነ እና እዚያ ብንመለስ ጥሩ ነው። እሺ እንታ ከልብ እናመሰግናለን። ጥሪያችንን አክብረው ውድ ጊዜዎትን አካፍለው ስለመጡ ውድ ተመልካቾቻችን የዛሬው መርሃ ግብራችን ይመስል ነበር። ብዙ እንደተማራችሁበት ብዙ እንደተዝናናችሁበት እምነታችን ነው። እየተዝናናችሁ ብዙ እንደተማራችሁበት በሌላ እንግዳ በሌላ መርሃ ግብር እስከነገናኝ ድረስ ቸር ቆዩ።